Hi guys, welcome to my channel. This is Michaela, Kevin Michaela American YouTube channel. Welcome to my channel guys. እንደናችሁ ስለሆናችሁ አላችሁ ወይ? እና ዛሬ ምንድነው ልላችሁ የፈለኩት ባዲ ወይ ማለት ነው። ግን ዛሬ ሚካኤላ ከቨን ቢልም ባዲ ማለት ከቨን ሚካኤላ ቢልም ሰው ከቨን ከሪ በላይ ያው የኔ ስም ሚካኤላ ቢሆንም የሱ እኔ ስም ሚካኤላ ባይሆንም እኔ ለሰይጣን እንትን ያልኩት ምንም ነገር የለኝም። እሱም እንደዛው አሁን ብዙ ባግራውንድ ስላለን ነው እንጂ ድሮ በስማችን ብቻ በጣም ሶ ኢምፖርታንት ነበርን በዚህ ማለት ነው። እኔም አባቴም ብዙ ሰው በዚህ ማለት ነው። እና የአባቴ ስም ስጠራ ብቻ ከቨን ስል ብቻ በጣም ሶ ፊሊንግ ነበረኝ። ግን እኔ ኔዘርላንድ ከሄድኩኝ በኋላ አባቴንም ማጠመዱት። አባቴን ካጠመዱት በኋላ የሆነ አረቦች ነበሩና ከቨን ምናምን ነገር የሚለይ አረብ ነበረ ካጠመደው በኋላ ማለት ነው። ደንሶ እንደዛ አይነት ጌም ቁማር ምናምን ነገርና እኔ ደግሞ ብዙ ጊዜ ስለ አባቴ የማላወራው ለምንድን ነው መሰላችሁ? ምክንያቱም አንዴ የሆነ ነገር ከተባለ ያጠምዱታል፣ አባቴን ያጠምዱታል ብዬ ስላሰብኩኝ ብዙ ጊዜ ስለ አባቴ አላወራም ነበረ። እንዴ ሆነ ስለ አባቴ ወይ ከኔ የሆነ ባግራውንድ አይታጣም በዚህ ጊዜ። ስለዚህ ስለሚያጠምዱት እኔ ቀለል ላደርገው ወይም ደግሞ በጣም ሰው ወደዋለሁ ምናምን ነገር ካልከው ወደ እሱ ነው የሚሄዱት እሱን ለማጥመጥ። ለዛ ነው ነገሮችን ቀለል ለማድረገው ብዙ ጊዜ ባይደው ማለት ነው። አንዳንድ ደግሞ ቀለል ለማድረጋቸው ደግሞ ከዛ አይነቶች ለመጠበቅ ነው ባይደው ማለት ነው። አንድ ሰው በደወይ እንብላ በፊት ከዚህ በፊት የሰራሁት አለ ግን እቻ አጭር ስለምትሆን ከሷ ትቀድማለች መሰለኝ አይደንክ ባዲ ማለት ነው። እንብላ ብያለሁ ደግሞ ሚሊዮናት ተከታዮች እንዳሉኝ ምናምን ነገር እያወራሁ ነው ባዲ ማለት ነው። ከዛ ማለት ነው ወዶች ያለ ነገራቸው የምፈልገው ነገር ማለት ነው ሰው ለዛ ነው አባቴ ከኔ በላይ ቅዱስ ነው የእውነት ለመናገር ከአዳም ሔዋን ከሔዋን አዳም የተሻለ ነው ባዲ ማለት ነው። ከሴትም ወንድ ነው የተሻለ። ሲጀመርም ቅዱስ ሚካኤል ወንድ ነው ይነወት ታውቁታላችሁ እንደ መላእክት ባዲ ማለት ነው። እና አባቴ ባዲ ማለት ነው ኢየሱስም በቀደም ከኔ በላይ ሱፐር አለው ማለት ነው የፈለኩት ባዲ ማለት ነው። ነው አንደኛ ደረጃ ወላጅ ነው። ሁለተኛ ደረጃ እሱ የሰራቸውን ቅዱስ ስራ ይበዛል። እሱ ይነጣል ስላችሁ ንጽህና። ስለዚህ እንደዛ ነው ባዲ ማለት ነው። ከእንትን ጋር አታስተርጉሙት ባዲ ማለት ነው። ጀስት ሲምፕል ባዲ ማለት ነው። ክብር ለአባቶቻችን፣ ክብር ለወላጆቻችን ባዲ ማለት ነው። እኔ አባቴን በጣም ነው የምወደው ባዲ ማለት ነው። ባይም ወደዋለሁ። ድሮ አባቴን በጣም ነበር የምወደው አቦቴን ባዲ ማለት ነው። ደግሞ በቃ የኔ እድል ነበር እሱ። በቃ ያውዝ ነው ሀበቻ ነስ በቃ ከሱ ጋር መዋል በሱ ወግ መሄድ ካልሆነ በስተቀር ምንም ቻንስ አልነበረኝም። በተቃራኒ ደግሞ ከአጎቴ ሚስት ጋር በቃ እንደ እናቴ ከነበረችው ጋር በጣም ነበር የምንቀረነው። ግን በጣም ጠባይኛ ነኝ፣ በጣም ተገባቢ ነኝ፣ በጣም ጥሩ ልጅ ነኝ። ለዛ ብቻ ተወዳጅ ነበርኩኝ። እውነት ለመናገር ተወዳጅ ነበርኩኝ። እኔ አልጠላም፣ ተወዳጅ ነበርኩኝ የቤት ውስጥ። ምንም አይነት ኮሜንት ቢሰጠኝም አንደኛ ነገር በጣም ሰራተኛ ነኝ። ሁለተኛ ነገር ነገሮችን በሚፈልገው ታይም አላኮርፍም። ሰዎችን በጠባይ ነበር የምቀርባቸውና ቤታችን ውስጥ ባዲ ማለት ነው በቃ እንደ ቲቪ በሉኝ ባዲ ማለት ነው። የሆነ ከደበራቸው ወይ ከሰለቻቸው ባዲ ማለት ነው እኔ ያለው ባዲ ማለት ነው። የሆነ ታይም ባዲ ማለት ነው እኔ አለውኝ ባዲ ማለት ነው። ቤታችን ደግሞ ወይ የሆነ ታይም ባዲ ማለት ነው ማንም ሰው ገንዘብ ቢያጣ
እኔ ኪስ ውስጥ ገንዘብ አይታጣም ነበር ምንም ቢፈጠር። በጣም እንትን በሆን ሰው ዲስካውንት በገባ ታይም እና ማለት ነው ወዶች ነገራቸው የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ወላ ቀንድ ጉዳይ ልግባላችሁ። ለምን እንደሆነ ታውቁታላችሁ። ኔዘርላንድ ላይ ያለው ስለ ኔዘርላንድ ብዙ ጊዜ አላወራም ነበረ። እንዲሁም እኔ አንዳንዴ እንኳን በጥሩ ምንም እንኳን አገሪቷ መጥፎ ብትሆንብኝ እኔ ስደተኛ ስለሆንኩኝ በጠባይ ልገባቸው ወይም ደግሞ በቃ ላይ ስለ ሀገሪቷ ጥሩ መናገር በቃ ላይ ካላደነ በጠባይ ልገባቸው ነበር የምፈልገው። ልክ እስካለው ድረስ ጥሩ ነገር መናገር አለብኝ ልክ እንደ ሀገሬ ላይ ይገባኛል ምናምን ነገር እያልኩኝ ነበረ። ግን ልክ የእውነት ነው የምላችሁ። እንዲሁም ከዛ ከተመለስኩኝ በኋላ አዶና ላቀም በፊት ብዙ ነገሮችን አላስተውለውም ነበረ። ከዛ እነሱም እንግሊዝ ነበረ የሚሉኝ ግድ አልነበራቸው ስለ ሀገራቸው። በጣም ነበር የሚገርመኝ ባየው ማለት ነው። ለምንድን ነው እነዚህ ሰዎች ስለ ሀገራቸው ግድ የላቸውም እንግሊዝ ነው የሚሉት? ዋይ በጣም ይገርማል ምናምን ነገር እያልኩኝ ነበረ። ከዛ ምንም ብትሆን ሀገርህን ማስቀደም አለብህ። እንግሊዝም ብትሆን ፈረንሳይ፣ የትኛውንም ሀገር ብትሆን ፈርስት ፎር ካንትሪ በቃ ሀገርህን ማስከበር አለብህ። ቋንቋህን፣ ባህልህን ኤቭሪቲንግ ባዲ ሞር ፈርስት ማስቀመጥ አለብህ። አንተ ራስህን ማስቀደም ብለህ ሰዎች እንዳወን ማድረግ ሳይሆን ቅድሚያ ለራስ መስጠት አለብህ። ራስህን ስታከብር ሰዎችን ያከብሩሃል ባዲ ማለት ነው። እንደን ምንም ችግር የለውም። ራስህን ቅድሚያ ማስቀመጥ አለብህ። ማድረግ ያለብህን ነገሮችን ማድረግ አለብህ። አሁን ኮንፊደንስ እንዲኖርህ ማለት ነው። ህግ ማክበር አለብህ። ከዛ ውጭ ግን ቅድሚያ ለራስህ ልትሰጥ ይገባል። ሌሎችም ቅድሚያ ለአንተ ላይ ሆን ለራሳቸው ከዛ ለአንተ ሊሰጡ ይገባል። ማንም ሰው አሁን ወላጆች ላይ ምናምን ነገር እየገባው አይደለም። ወላጆች ባይዴ ማለት ነው ብንችል ከብር ይገባቸዋል። ባይዴ ማለት ነው በተለይ ላሳደጉ ልጆቻችሁ በተለይ ፍቅር ለሰጣችሁ ወላጆች ማለት ነው። ወልዶ ለጣላችሁ ጥሎ ደግሞ ከእንደገና እንዳትነሱ እንድትጣሉ የሚጥሩ ወላጆች ከሆኑ ከባድ ነው ባይዴ ማለት ነው። በተለይ እናት ሆነ ከባድ ነው። በሌላ ሳይድ ደግሞ ልነግራቸው የምፈልገው ነገር ማለት ነው ውዶቼ፣ ስለዚህ እያሳብድኛል አይፈርቱ ጋር ነው የምላቸው። አሁንም እንኳን እብደቱ እየተነሳሳብኝ ነው ገና ኔዘርላንድ ስል ባይደኝ ማለት ነው። እና በቃ ከነጭራሹ ያወጣሁት ላብድ ስደርስ ነው። ለማበድ ደረስኩኝ። በቃ እያሳብደኛል ባይደኝ ማለት ነው። ከዛ እኔ በቃ አሽቀንጠር ያወጣኋት ቅርታ ፎርጊቭ ሚ ብዬ ተውኳት ባይደኝ ማለት ነው። ስለዛች ሀገር ማውራት ሀገሯ ላይ ሆኜ እንኳን ማውራት ከበደኝ። ደን አይ ሊቭ ሺ ደን አንዳንዴ በጣም ድፍን ጭፍን ባለ ጨካሪ ስንሰራ ሰው ላይ በቃ ልንመለስበት ማንችለውን መንገድ ላይ እንደርሳለን ባይዲ ማለት ነው። ገደብ እንደርሳለን። ከዛ ውጭ ደግሞ ተጠርጥሩ እንትን እንደዛ ሲሆንብኝ ከበደኝ እና አንዴ ወደዛ ሀገር ከገባሁ በኋላ ለመውጣት በጣም ነው የከበደኝ። ውጭ ከተባልኩኝ በኋላ ያለሁበት ሁኔታ ስናገር እውነት ለመናገር ውጭ ሀገር ቀይር ምናምን ነገር ተባልኩኝ። ልክ ልወጣ ስል አይኔ እንዴ ይላል። በማህፀን የሆነ ነገር ይያዛል። ከዛ ላብድ ልጨልል በቃ ጨርቄን ጥዬ ልወጣ ይደርሳለሁ። በተለይ አካውንቴ ውስጥ ገንዘብ ካለ አይ ቲንክ ያውቁ ነበር መሰለኝ። በጣም ነበር የሚያሳብዱኝ ሰዎች፣ በጣም ነበር የሚከታተሉኝ። ኢቭንም ኦርደር ሳረግ ብዙ ነገር ነበር የሚከታተሉኝ ባይደ ማለት ነው። ኢቭንም እዚህ ኦርደር አድርጌያለሁ፣ አሳያችኋለሁ ኦርደሩን ባይደ ማለት ነው። እና ማለት ነው ከቴሙ ነበር ኦርደር የማደርገው እዛ ያለው ሁሉም ይስከሐችልኛል። የሆነ ነገር ከተናገርኩኝ ቲክቶክን ያዘጉታል። የሆነ ነገር ካደረኩ በቃ ምንም ምርጫ ነው ያጣሁት። ምንም ነገር ባይዴ ማለት ነው። ልክ ልወጣ ስል
እኔና አባቴ ደግሞ ሁለታችን ደንዝዘናል ባዴ ማለት ነው። አንድ እንትን ውስጥ ነው ያስገቡን እዚህ ባዴ ማለት ነው። በጣም ጥሩ ሁኔታ ላይ ነን ባዴ ማለት ነው። እዛ ግን ሁለታችን የሆነ ውስጥ አስገብቶናል ባዴ ማለት ነው። የሆነ ወጥመድ ውስጥ እኔና አባቴ። ከዛ ሌሎችን ወይ እህቶቼን ወይ ወንድሜን ፖስት አድርገው በቃ የሆነ ነገር ይነሳብኛል ባዴ ማለት ነው። የሚያጨልል ነገር እሱ እኮ ከራሱ በላይ የሚወዳቸውን ልጆቹና ሴት ልጆቹና ወንድ ልጆቹ ናቸው ባዴ ማለት ነው። እና እኔ ብቀርባቸው ደስ ይለዋል እንጂ የሚጠላዋል ብዬ አላስበውም ባዴ ማለት ነው። መቼም ቅሬታ አይታጣም ሰው ውስጥ ባዴ ማለት ነው። የሆነ ነገር ቢኖር ወይ መስሎ ነው። ምክንያቱም በእኛ ምክንያት ደግሞ በጣም ብዙ ወጣ ወረድ ገጥሟቸዋል። ምክንያቱም እናቴ አግብታ አይደለም የወለደችው ከሱ እሱም ይሁን ችግር የፈጠረው እሷም ትሁን ችግር የፈጠረው እሱ ጋርን አላውቅም፣ ብቻ ያናድዳል። አስቡት እና እንዲሁም የሚገርማቸው በቃ በጣም ጥሩ ልጆች ናቸው። በጀማለት ተጠቃሚ ይሆናል አይደለም ስለው በቃ ደስ ይላሉ። በቃ ይሆናል አይደል በቃ በጣም ደስ ይላሉ። ሰው ይወዳሉ ምናምን ነገር እኔ እንኳን ይሄን ያህል ይፈልጉኛል ይወዱኛል ምናምን ነገር የሚል ሀሳብ አልነበረኝም። እንዲሁም ልጆች አሉት የሉትም ማላውቀው ነገር አልነበረም መጀመሪያ እዚህ ሲመጣ። ቪዲዮ ላይ ሰው ሲገባብኝ አልወድም። ገብቻል ምን ማድረግ እችላለሁ? ለእነሱም አይፈልጉኝ እና ማለት ነው ውዶቼ። ልነግራቸው የምፈልገው ነገር እንድሰው ስለዚህ ሰዎቹ ባይደ ማለት አሁን ጥላቴ የጠፋክን በሬ ከሰረቀው ሰው ጋር ብትፈልገው መቼም አታገኘውም ይባላል ባይደ ማለት ነው። እነርሱም መቼም ከኔ ጥላቶች ጎን ሆኖ ለኔ ሀሳቢ መስሎ ከሚመጣቸው ሰው ጎን ሆኖ ለኔ የሚከራከር ከሆነ መቼም ለኔ ላሸንፍ አልችልም። እነርሱም ከዛ በተቃራኒ ደግሞ ሳራ በተባለች ሴትዮዋ ሆስፒታል ውስጥ የገጠመኝን ነገር ደጋግሜ ነግሬያቸዋለሁ። ከባድ ነገር ነው እና እሱ ነገርም እዛ ሀገር ውስጥ እንዲቆጣጠረኝ እንዲያቃጥለኝ መተቱ እንዲቆጣጠረኝ ያደረገኝ በዛ መቆጣጠሪያ ነው ያስገቡኝ። ባዲማት በጣም ያስጠላል ለመናገርም ባዲማት ግን እንደዛ ያሉ ያስፈራሩ ምናምን ነገር ከባድ ነው። እኔ በማስፈራራት ላይ አላምንም ባዲማት ነው። ሰው ትክ ብሎ ከመጣኝ እስሬት ነው የምሄደው ያ ማለት ነው። ስለዚህ ኢቭን አሁንም ለመናገርም በጣም እየከበደኝ ነው፣ እያሳበደኝ ነው ባዴ ማለት ነው። ሀገሪቷ ባዴ ማለት ነው። በቃ ድርቅናቸው ነው ባዴ ማለት ነው እንደዚህ እንዲያወደ ያደረገኝ። አሁን ብዙ ጊዜ ነግሬያቸዋለሁ እንደዛ አይነት ድርቅና አልወድም እና እንደዛ ይሆናል እና አላውቅም። ሰው አንዳንዴ ሲበዛ ኃጢአት በጣም ግግም ብለው የሚሰራ ከሆነ ከኔ አይደለም ችግሩ ከራሳቸው ነው። እኔ ምንም ላደርግላቸው አልችልም። አሁን ጎን እንትን ኦቨር በቃ ኦቨር ታይም ሆኖ አለ እነርሱ ባዴው ኦቨር ስለሆኑ እኔ ምንም ላደርግላቸው አልችልም ማለት ነው። እንደ ሰው ልዳችን የሚፈልገው ነገር ማለት ነው ውዶች። ስለዚህ ያሳብደኛል እና ልክ ገንዘቡን ትራንስፖርት ሰበሰብኩኝ በቃ ትንሽ እንኳን ከዚህ የሚያወጣኝ ምናምን ብዬ ልክ ልነሳ ስል ይነሳል ባዴ ማለት ነው። በቃ ላብድ ስል ኧረ እኔ እዚህ መሆን ይሻለኛል ምናምን ብዬ ማለት ነው። ቴሙ ላይ ገብቼ ጠጣ አረገዋለሁ፣ ገንዘቡ አረገዋለሁ ባዴ ማለት ነው። ከዛ ከእንደገና ሌላ ፕላን አወጣለሁ። በቃ አይ ቲንክ ጠንቋዮች ናቸው ዋልና አላውቅም። በጣም ከባድ ናቸው ባዴ ማለት ነው። ግን ሰው ኢቭን ማይስወርት ጋር ነው የምላቸው። በካሜራ መቆጣጠር እንኳን ይቻላል ማለት ነው።
እንደዚህ በጥንቆላ በሌላ በብልት የሆነ ነገር ከማስገባት ባዴ ማለት ነው። እና ማለት ነው ልጆች ደግሞ በቃ ዋስትና አለኝ የለኝ አላውቅም። እኔ ተረፍ ነው የሚመስለው ባይዶ ማለት ነው። እዛ ሀገር ላይ በቃ ቀሪ እንደ ተረፍ ሰው አለ አይደለም። ለዛም ነው በጣም ከባድ ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ይህን ያህል ጊዜ እንዲቆይ ያደረገኝ ማለት ነው ከጊዜ በኋላ ከመጀመሪያ በኋላ ለዛ ነው። ልክ ልወጣ ስል ያሳብደኛል፣ ልክ ልወጣ ስል ያሳብደኛል። ከዛ በመጨረሻ ፕሮቴስታንት ተቀየርኩኝና ከዛ ደህና ስሆን ወጣሁ። ይነውት ስራ ጀመርኩ፣ ወጣሁኝ ባይዴ ማለት ነው። እኔ ግን ያለ ገንዘብ እንኳን ለመውጣት እቅድ ነበረኝ። ግን አስቡት እኔ እንደ አንዴ ችግር ሲገጥመኝ ችግር ይደራረብብኛል። ስለዚህ ሴት ነኝና ረጋ ልበል አልኩኝ ባይዴ ማለት ነው። የሆነ ሌላ ነገርም ሊገጥመኝ ስለምችል የረጋ አልኩኝ። እኔ ሰው እልህ ማስያዝ አልወድም። በቃ ሰው እስኪ ጠግበኝ ድረስ ነው ማሰለቸው ባይዴ ማለት ነው። በጣም ተቀመጪ ተነሺ ካለኝ ባይዴ ማለት ነው እስኪ ጠግበኝ ድረስ እስኪ ወጣለት ድረስ ነው ባይዴ ማለት ነው። እልህ ምናምን ነገር አልወድም ባዴ ማለት ነው። እልህ ማጋባት አልወድም። እልህ ከተገባው በጣም እልህኛ ነኝ፣ ግን አልወድም ባዴ ማለት ነው። ለሰውም ስለማስብ ማንም ሰው ደግሞ እኔ ጉዳይ ላይ ማድከም አልፈልግም እና እዛ ያለው ደግሞ ከዚህ በጣም ብዙ ሰዎች ይቆጣጠሩ የነበረ እነዚህ ሀገር ሰዎች እንዲህ እንደዛ አይመስለኝም ነበረ። ከዛ መጨረሻ ላይ የገጠመኝን ሰምታ ስታናገረኝ በቃ የሆነ ጮኸሽ ነበር ወይ የሚመጣልሽ ሰው አጥተሽ ታውቂያለሽ ወይ ምናምን ነገር ስትለኝ ጊዜ ገረመኝ ባዲ ማለት ነው። ከዚህ የመጣች ናት ባዲ ማለት ነው። እኔ በንግግሯ ነው ያወቅኳት፣ ግን ትሁን አትሁን እያልኩኝ ነበረ፣ ግን መሆኗን እርግጠኛ ሆንኩኝ በኋላ። ከዛ ራሷ ስዊዘርላንድ ስትለኝ አላለችኝም። የት ሄድሽ ነበር ምናምን ነገር ስትለኝ ስዊዘርላንድ አለች አልኳት ባዲ ማለት ነው። ከዛ እዛ ብዬ ገባኝ ባዲ ማለት ነው። ከዛ አይ አልኳት ባዲ ማለት ነው። ዩቲዩብ አለሽ ስትለኝም አይ አልኳት። ያኔ ለምንድን ነው አይ አልኳት መሰላችሁ? በቃ ፈራው። ምክንያቱም ከዛ ወደ ቤት ስለሚሄድ እሷ ትሄዳለች፣ ግን ፈራው። ከዛ ቆየት ብሎ በቃ በጣም ሲጨንቃቸው ደግሞ አይ የመጣ ይምጣ ምናምን ብላቸው የምትናገሩት ነገር አይደለም። ለዛ ብዬ ነው ቪዲዮ ላይ የተናገርኩት። አይደል አላውቅም፣ ተናገሪ ያለኝ እና ተናገርኩኝ። ከዛ ሁለተኛ ጊዜ እሷ ስለተናገረችኝ ነው እንጂ ወደዛ መመለስ በፍጹም ባላሰብኩኝ ነበረ ማለት ነው። ማለት እሷ ትሻላለች በጣም እኔ እዛ ሀገር ማለት ነው እንደላሉ ውስጥ እንደርሷ እንኳን አቅጣጫ እንኳን የሚናገሩ ሰዎችን ሰምቼ አላውቅም። ምንም ነገር ነው የማይገባኝ እነሱ ከሚያደርጉት ነገሮች ነው የሚሉት። በቃ ሁሌ ያስፈራራሉ። ማስፈራሪያ ጥር በቃ እንዲህ ካደረግሽ አንድ ገንዘብ ተቆረጠብሽ፣ አንዴ እንዴት ተደረገብሽ፣ አንድ ሪጀክት ተብለሻል፣ 2 ዓመት እዚህ ሀገር መታየት ሄደብሽ። በቃ የሚለቀው ደብዳቤ ከዛ ገንዘብ ቆርጣችሁ ገና ይቆረጣል ይሉኛል። በዚህ አይስርቱ ጋር ነው የምላቸው። በጣም የሚገርም አይነት ሁኔታ ነበር። በቃ እና ታዲያ ምን እናደርግልሽ ምናምን በቃ እኔ ምን እንዳደረኩ ግራ ገባኝ በዚህ ማለት ነው። የወንድ ስሜት፣ የፍቅር ስሜት፣ የሰው ስሜት፣ የጓደኛ ስሜት፣ ለምን የቤተሰብ ስሜት፣ የሁሉም ሰው ስሜት ነው የጠፋብኝ እና ሰው ትቀርባለህ። ልክ ስትቀርብ መጀመሪያ ላይ ደስ ይላሉ፣ በቃ ይቀበሉሃል። የሆነ ሰው ስትቀርብ ምንም አይሉም ባዲ ማለት ነው። ከዛ ልክ የሆነ ታይም ላይ ግልብጥ ይላሉ ባዲ ማለት ነው። ይጠሉታል። ከኔ ለመቅደም ነው ከራሳቸው ችግር ስላለባቸው ነው አድርገን አላውቅም። ግን አስቡት ግል ህይወት ውስጥ እንኳን ገብቶ ደህና ዓለም ስቃይ በጣም ከባድ ነው እና ምንድነው የኔ ችግር ስል አላውቅም። የኔ ምግብ
ዴይሊ ነው የሚመረዘው። ለካ እኔ ለምንድን ነው የማልንቀሳቀሰው የምደነዝዘው የምፈዛው የሚለው ለካ ምግቡ ምንም ነገር እንዳላስብ አድርጎኛል። በያንስ ምግብ ላይ የሚያረጉት ነገር የምጠጣው ወተት ላይ የሆነ ነገር ላይ ልክ እኔ ንጹህ ነገር ስበላ ወይ ስጠጣ ደስ አይላቸው የሆነ ነገር ሊከለስበት ይገባል። እና ከዛ ሎሚና እንትን እየጠጣው ነበረ መጨረሻ ላይ አይ ቲንክ ትንሽ ተሻሻልኩኝ። ሳሙና መታጠብ ተውኩኝ፣ ክሬም ማድረግ ተውኩኝ። በቃ ምክንያቱም እዛ የሆነ ነገር ላይ እንትን እየተደረገ በየዋይ ማለት ነው። ከዛ እንደዛ የሚያደርጉት አረቦቹም ሶማሊያዎቹም አስቡት። ለራሷ እንኳን ሆላንዳዊ እንኳን ለእኔ ብልቴ ውስጥ እንኳን የሆነ ነገር ከተዋለች። ስለዚህ እኔ በምንም ነገር ልተማመን አልችልም። ባዲ ማለት ሁሉ ሰው ጤናማ ነው ለማለት በጣም ለእኔ ከባድ ነው። ማን ምን እያደረገ ነው፣ ማን ከማን ጋር ተስማምቶ እንደሆነ በጣም ግራ የሚያጋባው እና ከዛ በየቀኑ ደግሞ አንዱ ሰው እንርዳ ብሎ እኔ ላይ ፊልም ይሰራል። አንዱ ሰው እንርዳ ብሎ አንድ ሰው Come eat. No, በስመ አብ ወልድ እና ማለት ነው ወዶች ለነገራቸው የምፈልገው ነገር ማለት ነው። ስለዚህ እና በጣም ከበደ በጣም ነበር ሁሉም ነገር ግራ የሚያጋባ እና ሰዎቹ መንገዱን ሲዘጋባቸው ይናደዳሉ። በቃ ሊመርዙኝ ነው የሚፈልጉት። በድፍረት በኮንፊደንስ በቃ ሊመርዙኝ ሊመትቱኝ ይፈልጋሉ እና ሊበሉኝ ይፈልጋሉ። ማለት ነው ውዶቼ። ከዛ እላችኋለሁ በጣም ከበደኝ እና እንደዛ አይነት በጣም አስቸጋሪ ሁኔታ ውስጥ ነበርኩኝ። ሰው ዲፊክላይት በቃል የሚገለጽ ከባድ አይደለም። ደግሞ 24 ሰዓት የምትቆጣጠሪ ሶማሌ አለች። በመጨረሻ ላይ የሆነች ሀበሻ ሴትዮዋ መጣች። እሷ ከእሷ ጋር ስለተቀመጠች ትንሽ ቁጥጥሩን ፋታ ሰጠችኝ። ከዛ እኔ ብዬ መጣሁኝ። ቁጥጥር ማለት ነው በጣም ነው የምትቆጣጠረኝ። እኔ ቤት ካለው ቁጭ ብላ የትም አትሄድም። ስልክ ደግሞ ጩኸት ያለች ነው የምታወራው። እንደዛ አይነት መቋቋም በጣም ከባድ ነው። ከዛ ውጭ ደግሞ በማያገባት ነገር ላይ ሁሌም እኔ ህይወት ውስጥ ገብታ እንዴት አድርጋለች ትላለች። በቃ በማያገባት ነገር ውስጥ ባዴ ማለት ነው። እሱ እኮ ወንድ ነው፣ እች ቤት አታጸዳም፣ እች ምን አታደርግም ትላለች ባዴ ማለት ነው። እኔ ልጇ አይደለሁም፣ ቤተሰብ አይደለሁም፣ ምን አይደለሁም ባዴ ማለት ነው። እንደዛ ይባልም ባዴ ማለት ነው። እሱም እኮ አያጸዳም ምናምን እያማችኝ እኮ ነው። እኔ ፊት ጎረቤት መጣ ምናምን ከፈለገች እኮ ነበር መናገር የምትችለው ማለት ኃላፊ እና አስቡት ኮንፊደንስ በቃ ልጇ ምን አለ አይደለ ጨለለ ምናምን ነገር ናት መሰለኝ እና ማለት ነው። ከዛ እኔ ተደናት ምናምን ነገር ብዬ አልመልዝም ነው የምላት። ከዛ በጣም ኮንፊደንስ እኮ ነው ያላት። አስቡትማ ችኩ በቃ እናታቸው እንደምትላቸው ማለት ነው። ችኩ በቃ ልጅሽማ እንዲህ ናት ይላሉ ባይደው ማለት ነው ሌሎቹ። አሁን እኮ እንትን በቃ አንዳንድ ሰው እኮ ከቤተሰቡ ልክ እንትን ብለው ሲወጣ ምንም ማውቅ ሰው አለ ባይደው ማለት ነው። ስለ ውጭ ነገር ባይደው ማለት ነው። ስለ ህግ መንግስት ልክ እንደ ደንቆሮ አስተሳሰቡ እንደዛ ብለው ይኖራል እና ማለት ነው ብቻ ነገራቸው የምፈልገው ነገር ማለት ነው። ከዛ ማለት ነው ወንዶቼ ከዛ እንደዛ ብዬ በጣም ሰው ዲፊክልት ታይም ነበረ። እንዲሁም ጭንቅላቴ አይሰራም ነበረ።
ያችን ስዊዘርላንዳዊ ከመጣች በኋላ ምን እንደፈወሰችኝ አላውቅም። በልማቱም ከኔ ገማ መቀመጧ ይሁን አላውቅም፣ ምን ይሁን አላውቅም። ለዛ ነው እኔ በቃ ለመጨረሻ ጊዜ እዚህ መመለስ አለብኝ ያልኩት። የትኛውንም ቦታ በሄድም ወደ ተመልሼ ሌላ ቦታ መሄድ አለብኝ ያልኩት። የእውነት ነው የምላችሁ የማሰብ እንትኔ አቁሞ ነበር። እሷ ከመጣች በኋላ በቃ ትንሽ ማሰብ ጀመርኩኝ ባዴ ማለት ነው። አይሶርቱ ጋር ነው የምላችሁ በቃ እቺ ሀገር ብዙ አታስረኝም ባዴ ማለት ነው። ኔዘርላንድ ባዴ ማለት ምን እንደሆነ አላውቅም። በቃ ቅዱስ ሚካኤል ባዴ ማለት ነው። እኔ ሁሌም ነው የምፈታኝ ባዴ ማለት ነው። እና በቃ ከዛ በኋላ ለግዴታ ወደዚህ መምጥቼ መሄድ አለብኝ የትኛውንም ቦታ ብሄድም ብዬ ነው ወደዚህ የመጣሁት ባዴ ማለት ነው። ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው በጣም ተንጫጩ። በቃ ማርያም ምናምን ነገር አሉ ምናምን ነገር። እሷ የመጣችው በ15 ነበረ ማለት ነው፣ ልክ እንደ ነገ ማለት ነው። ከዛ ልክ በንጋታው 16 ስለነበረ ለከኔ በጣም እንደነገርኳችሁ ሳራም የሆነ ነገር ያደረገችኝ ክዳና ምህረት ፒንክ እንትን ተጠቀሚ ነበረ ባይ ማለት ነው። ጾገሬ ላይ 16 ቁጥር ያለበት ነው። ለዛ ከዛ ጋር መሳሰሉት ይሆናል አላውቅም። ስላለቀቃቸው ይሆን ማርያም አላውቅም ባይ ማለት ነው። ለራሳቸው እንዲመቻቸው እኔ በቃ ፕሮቴስታንት ሆነላቸው ባይ ማለት ነው። በእነርሱ ቤት አራድነታቸው ባይ ማለት ነው። ከዛ ማለት ነው ውዶችዬ እኔ ነገሮቹ ገብቶኛል ባዴ ማለት ነው። በጣም በጥልቅ እየተከታተልኩ ነው ባዴ ማለት ነው። ሰዎቹ ባዴ ማለት ነው በጣም እንትን ሲጀምሩ እኔም እንደዚህ ያልኩኝ ባዴ ማለት ነው። ከዛ ማለት ነው ልጅ ለዛልኩኝ ነው በቃ ነበርኩኝ አልነበርኩኝ አላውቅም። ኔዘርላንድ ውስጥ ገና ስማቸው በቃ ኔዘርላንድ ብዬ ሳለሳ አብዳለሁ። እና በጣም የሚገርማችሁ ነገር እኔ በጣም የገረመኝ ነገር ማለት ነው አሁን ሚካኤላ ሲል አባቴ ባዴ ማለት ነው ኢቭን ኤልሳ ከቨን እንኳን ማለት አልፈለኩም። ዋይ ምክንያቱም በየቀኑ ሰይጣን ታምናለች፣ እንዲህ ታምናለች፣ እንዲህ አምላኪ ናት፣ እንዲህ ናት ብሎ ማለት ነው ቤተሰቦቼ ሊያበላሿቸው ስለሚችሉ ማለት ከድሮ በእኔ ምክንያት ብዙ ችግር እንትን አድርጓል ባዴ ማለት በተለይ ፈረንጆቹ አትከተሉ ስላቸው ደግሞ ዝም ብለው ነው የሚከተሉ። መከተል ፈልገው ይሁን ከራሳቸው ይሁን አላውቅም ባዴ ማለት ነው። እነርሱም ባዴ ማለት ነው እየረዳን ነው የእንትን እያደረገን ነው ብለው ብልሽት ነው የሚያደርጉት። ኢቭን መኔ ሰው ሊያና በጣም ያደረገችኝ እሱም ትሆን አትሆን አላውቅም ባዴ ማለት ነው። ከሰርቲን ምናምን ነገር ብላ ነበረች እና ከ13 ምናምን ነገር ብላ ነበረች እና ዋይ ምን አገባት ምናምን ብዬ በጣም ተናደድኩኝ ባዴ ማለት ነው። ያቺ አረብ ምናምን ነገር አልኳት ባዴ ማለት ነው። ከዛ ማለት ነው አረብ ነው በጣም ከሚካኤል ጋር ጥላት ያላቸው ሰዎች እና አንዳንድ እሱ ናቸው፣ አንዳንዶች ደህና ናቸው እና ምናምን ብዬ በጣም ተናደድኩባት። ምክንያቱም ሌላ አፍሪካ ውስጥ ላስገባት አልችልም፣ ምክንያቱም ነጭ ስለሆነች። ከዛ በጣም አናደደችኝ ባዴ ማለት ነው። ከዛ ማለት ነው እንደዛ አድርጎ አባቴ ላይ ብዙ ስራ ይሰርበታል ምናምን ነገር አልኩኝ ባዴ ማለት ነው። እኔ ስለ አባቴ አላወራሁም፣ ገና ድሮ ነበረ እንደዛ ያለችው ባዴ ማለት ነው። ለዝም ብሎ ላሉች ወረ ለሚያመላልሱላትን ሰዎች ደስ እንድላስቸው ምናምን ነገር ብላ እንደዛ ስትል ጊዜ በጣም አናደደችኝ ባዴ ማለት ነው። እንድናስቡት ባዴ ማለት ነው። እንደዛ ካደረግኩኝ ደግሞ በእንደዛ አይነት መንገድ ከቀረብኩት ደግሞ ምን ያህል ሊያበላሹት እንደሚችሉ አባቴን ምናምን ወይ ቤተሰቦችን በጣም ሊያፈርሷቸው ነው ምናምን ነገር ብዬ አሰብኩኝ ማለት ነው። ከዛ እንዳሰብኩኝ ምን አደረግኩኝ ባዴ ማለት ነው። የአባቴ እንትን ከምልማ ሚካኤላ ነው የምለው ባዴ ማለት ነው አልኩኝ ባዴ ማለት ነው። ከአባቴ ጋር በሌላ ስም አላጠራባቸው ኤልሳ ስትሉም ኢቭን ባዴ ማለት ነው ቅዱስ ሚካኤል በቃ ይሆናል አይደል? በጣም እንትን ጥብቅ ነው ለኔ አይሰርቱ ጋር ነው የምላችሁ ሁሌም ግን ሚካኤላ ነው የምለው አልኩኝ ባዴ ማለት ነው። እና ከዛ ሚካኤላ ከቨን አልኩኝ ባዴ ማለት ነው የራሴ ስም እና ለዛ ነው እንደዛ ያደረኩት ባዴ ማለት ነው። ከዛ እና ለሰዎቹም በጣም ይረዳል ባዴ ማለት አልኩኝ። በየቀኑ እንደ ሰይጣን ሰው እንዲታምናለች እንደ ብዙ ነገር ስለሚሉ ባዴ ማለት ነው ሰው እኔም እንደዛ አደረኩኝ ባዴ ማለት ነው። እኔ ባዴ ማለት ነው እኔ በጣም ታጋሽ ነኝ። እንዲሁም ባዴ ማለት ነው አረብ እንደዚህ ብዬ ቀለል አድርገህ ስላችሁ ብሰው ነው ብዙ ነገር ያደረገኝ አረብም ሌላም ሰው ባዴ ማለት ነው። እንዲሁም በጣም ታጋሽ ነኝ ባዴ ማለት ነው። መናገር መብቴ ነው። እንዲሁም እኔ ብዙ ጊዜ ወረ ስለማልወድ ብዙ አላወራም እና
ላችሁ የምፈልገው ነገር ማለት ነው። ከዛ ስለሌላ ሰው ብዙ ጊዜ ግድ አይሰጠኝም ማለት ለአባቴ በጣም ተከላከልኩለት ሳላውቀው ገና በጣም ልከላከልለት በጣም ብዙ ነገር እያቀድኩ ነበረ። ግን ለሌላ ለፍቅረኛ ምናምን ነገር አሁን ከየትኛውንም ሰው ጋር ስም ጋር ብጠሩ ምንም አልመሰለኝም። ምክንያቱም እነሱ ገና ወጣቶች ናቸው፣ ብዙ ነገር ያውቃሉ ለራሳቸው ወንዶች ናቸው። እና ወንዶች ደግሞ እኔ ላይ ብዙ ጊዜ ደህና ናቸው ባይ ማለት አክቲቭ ናቸው። ሴቶች ናቸው በጣም እንትን የሚሆኑት። ለዛ ብዬ ስላሰብኩ ነው። ለማንኛውም ጥሩ ነው ባይ ማለት ነው። ሁሉም ሳይድ ሚካኤላ ሲል አሪፍ ነው። ግን አይደን ነው በቃ ያኔ አባትን በጣም አባት በቃ ላይ አጎቴንም አባቴን በጣም ስለምወደው ይሁን አላውቅም። እኔ አቴም በጣም ነው የምወዳት ባዲ ማለት ነው። አያቴ ታላቅ እናቴ ባዲ ማለት ነው። ልክ እንደ አጎቴ ማለት ነው፣ ከአጎቴ በላይ ይብን እና ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ግን ከአጎቴ የማስቀድመው ሰው የለም እውነት ለመናገር የድሮ ሰው ላይ ምንም ቢሆንም በቃ ላይ ትልቅ ምስጢር አለው። በቃ እኔ ፈጣሪ ያሳየኝ ነገር አለ በአጎቴ ላይ ባዲ ማለት ነው። እውነት ነው የምነግራችሁ እና ለነገራቸው የምፈልገው ነገር ማለት ነው። ሲቀጥል ደግሞ ወዶቼ ለነገራቸው የምፈልገው ነገር ማለት ነው ግን እሱ ለኔ ብቁ አይደለም። እኔ በትክክለኛ አባቴ መጠራት ስላለብኝ በትክክለኛ አባቴ መጠራት አለብኝ። ያው እንትን ነገር ቢያደርግም እሱ ደካማ ነው፣ ድክመቱንም ያምናል። ደስ የሚለውን ነገር የተነገረውን ነገር በምን ሌላ ደስ አይልም። እሱም ያደረገው ነገር አጎቴም እሱን ነገር አልረሳውም ባይዴ ማለት ነው። እና ወዶቼ ልነግራቸው የምፈልገው ነገር ማለት ነው እንደሰው ለዛ ነበረ እንደዛ ያደረኩት ልላችሁ ነው። ለአባቴ ለቤተሰቦቼ ገና እኔ ሌላ ጣጣ ሊሆንባቸው አይገባም። ምክንያቱም ስንት ችግር አሳልፈዋል። እኔንም ችግር እያሳለፍኩኝ ነው በቤተሰቦቼ ምክንያት። እኔ ደግሞ ገና ሌላ ችግር ሊሆንባቸው አይገባም የሚለው ሀሳብ ስለነበረኝ ነው ባዲ ማለት ነው። ስለዚህ ለዛ ነው ባዲ ማለት ነው። ቪዲዮ እያለቀ ነው። ብቀጥልላችሁ ደስ ባለኝ ነበረ፣ ግን ቪዲዮ እያለቀ ነው። እንዲሁ ሀሳቡን ጨርሻዋለሁ። እንዲሁ በጣም ረዘመብኝ፣ ግን ሶ ኢምፖርታንት አይዲያ ነው ባዲ ማለት ነው እንጂ ያኔ የትኛውንም ቦታ ሂጄ እንደ ሀገሬ ባዲ ማለት እስካለው ድረስ ሰው ባከብርና ቢቀራረብ ደስ ይለኛል። የኔዘርላንድ ጉዳይ ደግሞ ኦቨር ነው የሆነብኝ። ላለመናገር፣ ላለመነካካት፣ ምንም ነገር ላለማለት ግዴታ ሆኖብኝ ነው ባዲ ማለት ነው። እንደን እብለቱ ከኤርትራ ከምን አይደለም ከራሱ ከሀገሪቷ ይገባኛል ባዲ ማለት ነው። ከኤርትራና ከሌላ ከበረቀት ያልፎ ባዲ ማለት ነው። ለዛ ነው የሆነብኝ። ስለዚህ ለዛ በጣም ተቸግሬ ነው ባዲ ማለት ነው። እዛ ሀገር እያለሁ ምንም ነገር ስለ ሀገሪቷ ላላወራ ምንም ነገር ላልን የተገደድኩት ባዲ ማለት ነው። እንዲሁም በጥሩ ሁኔታ እንኳን ልጨርሰው ብፈልግ ባዲ ማለት ነው። ስለዚህ እኔ ሌላቸው የምፈልገው ነገር ማለት ነው ወዶቼ ማለት ነው አንዳንድ